አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም ጀነራሉ ፋኖ ቀበሌ መቆጣጠር አይችልም የሚል ንግግር አድርጓል። የመንግስት ወታደሮች እየጠፉ ወደ ፋኖ ኃይሎች መቀላቀላቸውንም ቀጥሏል። የብልጽግናው ሹም ደግሞ ጽንፈኛው ሲያመልጠን የሃይማኖት አባቶችን ደመሰስን ሲሉ ገልጿል። ዝርዝሩ ተዘጋጅቷል። የአገዛዙ ጀነራሎች የሚዲያና የአዳራሽ ላይ ቀይ ባህር እንገባለን ንግግር እንደቀጠለ ነው። ወታደራዊ አዛዡ አሰብን ግመል አይጠጣበትም የተፈጠረው ለኛ ነውና ሲሉ ተደምጧል። እናንተም ታደምጡታላችሁ። ባለስልጣኑ በትግራይ አዋሳኝ ተራራማ ስፍራዎች ላይ የሰፈረውን የአገዛዙን ሰራዊትን በተመለከተ ተናግሯል። ፓርቲው ደግሞ የትግራይ ህዝብ በጅምላ የመቅጣት ተግባር እየተፈጸመበት ነው ሲል አሳውቋል። ተጨማሪውን አዘጋጅተናል። የብልጽግናው አገዛዝ በ1 ሊትር ነዳጅ እስከ 10 ብር ጭማሪ ማድረጉን አሳውቋል። በበርካታ የሀገሪቱ አካባቢዎች ደግሞ ለይስሙላ ከሚገለጸው የነዳጅ ተመን በብዙ እጥፍ ነዳጅ ማግኘት እንኳን ብርቅ ሆኗል። ሌላኛው መረጃችን ነው። ኢራን አይንን ላጠፋ አይንን የማጥፋት እርምጃ ወስዳለው ስትል አስጠነቀቀች። ሀገሪቱ በሆርሙዝ ሰርጥ የባህር ላይ ፈንጂዎችን መጥመድ መጀመሯ ደግሞ መነጋገሪያ ሆኗል። አሜሪካ ዛሬ ሲፈጸም የዋለውን ጥቃት ከመቼውም ጊዜ በላይ ከባዱ ስትል ማሳውቃለች። በተባበሩት አረብ ኤሚሬቶች የሚገኘው ትልቁ የነዳጅ ማጣሪያም በድሮን ጥቃት ምክንያት ስራ ማቆሙ ተሰምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጀነራሉ ፋኖ ቀበሌ መቆጣጠር አይችልም የሚል ንግግር አድርገዋል። የመንግስት ወታደሮች እየጠፉ ወደ ፋኖ ኃይሎች መቀላቀላቸውንም ቀጥለዋል። የብልጽግናው ሹም ደግሞ ጽንፈኛው ሲያመልጠን የሃይማኖት አባቶችን ደመሰስን ሲሉ ገልጿል። በአማራ ክልል የሚደረገው ጦርነት ሰሞነኛ መገለጫ ተደርጎ የሚነሳው ተደጋጋሚ የከባድ መሳሪያ ጥቃት ነው። ከሰሞኑ አገዛዙ በደቡብ ወሎ ገዳም ውስጥ የጨፈጨፋቸው የሃይማኖት አባቶች ጉዳይ ደግሞ በዓለም አቀፍ የመገናኛ ብዙሃን ጭምር መነጋገሪያ የሆነ ነው። ቢቢሲ በአማራ ክልል ደቡብ ወሎ ዞን በመሃል ሳይንት ወረዳ በሚገኘው አትሮኖስ ማርያም ገዳም ላይ በተፈጸመ የከባድ መሳሪያ ጥቃት 6 ሰዎች ወዲያው ሲገደሉ ከ20 በላይ የሚሆኑ ሰዎች ደግሞ ቆስለዋል ሲል ገልጿል። የጀርመን ድምጽ በበኩሉ አንድ የብልጽግናው ሹምን አነጋግሮ ከባድ መሳሪያ የተተኮሰው ለጽንፈኛው ነበር፣ ነገር ግን አባቶችን ደመሰስን የሚል ምላሽ አግኝቷል። የመሃል ሳይንት ወረዳ ዋና አስተዳዳሪም የሞቱት ንጹሃን ናቸው፣ የቤተ ክርስቲያን አባቶች ናቸው ወይንስ ሌሎች ናቸው ብለው ተጠይቀው አዎ የቤተ ክርስቲያን አባቶች አሉ፣ እነሱ ናቸው፣ ስላመለጠን ነው እንጂ ለጽንፈኛው ነበር የተኮስ ነው፣ የቤተ ክርስቲያኑ ደጀ ሰላም ላይ ነው የተኮስ ነው የሚልም ሆኗል። ብልጽግና የንጹሃን ዜጎች ግድያን በተመለከተ ምላሹ እንዲህ ያለ ሆኖ በፊልድ ማርሻል ደረጃም ከዚህ በፊት የሚሰጥ እንደሆነ የሚታወቅ ነው። በተመሳሳይ በማዕከላዊ ጎንደር ገደብያ አቅራቢያ ትናንት የከባድ መሳሪያ ድብደባ ተፈጽሞም ጉዳት ማጋጠሙ ይታወቃል። ትናንት በጎጃም ቀጠና ከቢቸና አቅራቢያ ባሉ አካባቢዎችን በተመሳሳይ የከባድ መሳሪያ ጥቃቶች መድረሳቸው የሚታወስ ነው። በእንዲህ ያለ መንገድ እየተዋጋ የሚገኝ የመከላከያ ሰራዊቱ አዛዦች መካከል አንዱ የሆኑት የምስራቅ እዝ አዛዡ ሌትናንት ጀነራል መሐመድ ተሰማ ደግሞ የፋኖ ኃይሎች ቀበሌ እንኳን መቆጣጠር የማይችሉ ናቸው ሲሉ ተናግሯል። ጀነራሉ ከተሰማሩባቸው የደቡብ ጎንደርና የጎጃም ቀጠና አካባቢዎች ውስጥ በርካታ ቀበሌዎችና ወረዳዎችን ጭምር መቆጣጠር ሳይችሉ ነው ይህንን የሚሉት። በተለይም በደቡብ ጎንደር ለወራት ወረዳዎችን የተነጠቁት እነ ጀነራል መሐመድ ተሰማም ቀበሌ ውስጥ የሌለ ኃይል ጋር ከየት አምጥተው እንደሚዋጉ ግን የሚታወቅ ነገር የለም። ጀነራሉ ከዚህ በፊትም ጽንፈኛው የሚሉትን ኃይል ተደምስሷል ብለው ደጋግመው ተናግረው መልሰው ደግሞ በየአውደ ውጊያዎች ላይ እየተገኙም የቀሩትን የኢትዮጵያ ወጣቶችን ለሌላ የእርስ በርስ ጦርነት እንዲማገዱ ወታደሮችን ሲቀሰቅሱ መስማትም የተለመደ ጉዳይ ነው። በመከላከያ ሰራዊቱ ብቻ ሳይሆን በአድማ ብተናና የሚሊሻ መዋቅሮች ውስጥ የሚገኙ የመንግስት ኃይሎች ግን በተለይም ከቅርብ ጊዜ ወዲህ መጥፋታቸው የተለመደ ሆኗል። አብዛኞቹ ከስምሪት ተሰውረው ወደ የአካባቢያቸው የሚሄዱ እንደሆነ የሚታመን ሲሆን ጥቂት የማይባሉት ደግሞ ወደ ታጣቂ ኃይሎች ስለመቀላቀላቸው የፋኖ ኃይሎች ይገልጻሉ።
የጀነራሎቹ የሚዲያና የአዳራሽ ቀይ ባህር ውስጥ እንገባለን ንግግር ቀጥሏል። የአገዛዙ ወታደራዊ አዛዥ አሰብን ግመል አይጠጣበትም የተፈጠረው ለኛ ነው ሲሉም ተደምጧል። በፌስቡክ ጩኸት በሚዲያ ጋጋታና ቅስቀሳ ባህር በር የሚገኝ የሚመስለው የ4 ኪሎ አገዛዝ በፓርላማው ላይ ጭምር 130 ሚሊዮን ህዝብ ይውጣቸዋል የሚል ማስፈራሪያን እያስተጋባም የውር ድንበር ስምምነቶች ውስጥም እየገባም የሀገሪቱን በዚህ ጉዳይ ላይ መጻኢ ጊዜዋን ጭምር አደጋ ውስጥ መክተቱን ቀጥሎበታል። ሀገሪቱን የወደብ ባለቤት እንደሚያደርግ ለአመታት እያስነገረ የሚገኘው ብልጽግና በተግባር የፈጸመው አንዳች ተግባር ባይኖርም ወታደራዊ አዛዦች ሳይቀር እየወጡ ቀይ ባህር በተለይም አሰብን በቅርቡ እንጨብጣለን እያሉ ናቸው። ሜጀር ጀነራል ተሾመ ገመቹ አሰብ የተፈጠረው ለኛ ነው፣ የተዘጋው የኢትዮጵያ ባህር በር በዲፕሎማሲ አሊያም በኃይል ይከፈታል፣ በቻውቻው ያጣነውን በየትኛውም መንገድ እናስመልሰዋለን ሲሉም ተደምጧል። አሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን the way it has to only serve Ethiopia ወይም ደግሞ አፋርን ጀምሮ ወደዚህ ያለውን ሀገር ወይም ደግሞ አቅጣጫ ብቻ ሰርቭ እንዲያደርግ ተብሎ ስለተሰራ በዛ በኩል ግመልም አይደርስበትም። አንዳንዶች አሁን የግመል ውሃ መጠጫ ይባላል እንጂ በጀርባው በኩል አሰብ ወደብ በጀርባው በኩል ግመልም አያገኘው፣ ምንም ሊሆን አይችልም። እንዲሁ መበስበስ ካልሆነ በስተቀር ምንም ሊሆን አይችልም። ሌላኛው ወታደራዊ አዛዥ ደግሞ ከቀናት በፊት ለአሰብ ዘመቻችን ወጣቶች ተዘጋጁ ሲሉ ተናግሮ የነበሩት ጀነራል ይመር መኮንን ናቸው። እኒህ ወታደራዊ አመራርም ያጣነውን የባህር በርን የሚመልሰው ይሄው የኛው ትውልድ ነው ሲሉ ተናግሯል። ኢትዮጵያ ያጣችው የባህር በር በአሁኑ ትውልድ ይመለሳል። ከጥቂት ሳምንታት በፊት የሌተናንት ጀነራል ሹማ አብደታ የልዩ ዘመቻዎች የሚል ስያሜ ያለው የጦር ክፍል ያሳየውና ኤርትራን የኢትዮጵያ ክፍል አድርጎ የሚያቀርበው ካርታ ሲያነጋግር ነበር። በቅርቡ የኮማንዶና አየር ወለድ የጦር ክፍል ትርኢት በሐዋሳ በቀረበባቸው ቀናትም ዋነኛ ማጠንጠኛው የባህር ጉዳይ ሆኖ ቀርቦ እንደነበር የሚታወስ ነው። ከጠቅላይ ሚኒስትሩ ፎቶ ጋር ተወደደም ተጠላም ተዘግቶብን አንኖርም የሚለውን መልእክት የሚያሳየው ትርኢቱ አንድ የኮማንዶ አባል አሰብ ኢትዮጵያ ወደምትል መርከብ የዞረና ጥርስ ሲጠረምስ የታየበት እንደነበርም የሚዘነጋ አይሆንም። ባለስልጣኑ በትግራይ አዋሳኝ ተራራማ ስፍራዎች ላይ የሰፈረውን ያገዛዙ ሰራዊትን በተመለከተ ተናግሯል። ፓርቲው ደግሞ የትግራይ ህዝብ በጅምላ የመቅጣት ተግባር እየተፈጸመ ነው ሲል አሳውቋል። የብልጽግናው ፕሬዚደንት እንደ ድሮ መስሮች ጎርፍ እንዳይወስድሽ እያሉ ሲዝቱ ከመሰማታቸው አስቀድሞ ሰራዊታቸውን ወደ ትግራይ ክልል አዋሳኝ አካባቢዎች ማስፈራቸው መሳሪያ አልባ የክልሉ ከበባ ስልቶችን መጠቀማቸው መቀጠላቸው ይታወቃል። የፈረንሳዩ የዜና ወኪል ኤኤፍፒ ደግሞ የአገዛዙ ጦር በክልሉ አዋሳኝ አካባቢዎች መስፈርን በተመለከተ አመራሮችን አናግሯል። የደቡባዊ ትግራይ አስተዳዳሪ የሆኑት ዝናቡ ገብረ መድህን የጊዜ ጉዳይ ብቻ ነው፣ አዲስ ጦርነት ይኖራል በሚል እንደገለጹለት የሚጠቅሰው የዘገባ ምንጩም የፌደራል ኃይሎችም ወታደሮቻቸውን በአቅራቢያ እያሰማሩ ነው ማለታቸውን አክሏል። ዋናው የፌደራል ጦር ሰፈር ከጨርጨር 23 ኪሎ ሜትር ርቀት ላይ እንደነበርና አሁን ግን ወታደሮች 10 ኪሎ ሜትር ርቀት ብቻ በኮረብታማና ተራራማ ስፍራዎች ላይ መመሸጋቸውን እንደገለጹለትም እንዲሁ የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋም የብልጽግናው መንግስት ወታደሮች ከሁሉም አቅጣጫ እየገፉ ነው፣ ትግራይ በፌደራል ወታደሮች እየተከበበች ነው ሲሉ መናገራቸውንም አስታውሷል። በአዲስ የጦርነት ስጋት የትግራይ ተወላጆች ከክልሉ ለቀው እንዲወጡ እየተገደዱ ስለመሆኑም ኤኤፍፒ ያነሳል። እንደ ዘገባው ገለጻ ከሆነ ትክክለኛ ቁጥራቸው ባይታወቅም ከጦርነቱ በፊት የ6 ሚሊዮን ህዝብ መኖሪያ ከነበረችው ከትግራይ ክልል በመቶዎች የሚቆጠሩ ሰዎች በየቀኑ በአውቶቡስና በአውሮፕላን እየወጡ ናቸው። የመካከለኛው ምስራቅ ቀውስ ዓለምን እያነጋገረ በሚገኝበት በዚህ ወቅት በቀይ ባህር ቀጠና በአፍሪካ ቀንድ ሌላ ጦርነት እያንዣበበ እንደሚገኝና የፌደራልና የትግራይ ኃይሎችን በሰሜን ኢትዮጵያ ድንበር አካባቢ ዳግም ኃይላቸውን እያከማቹ እንደሆነም በዘገባው ላይ ተመላክቷል። መሰረታዊ ሸቀጦች እጥረት ከጊዜ ወደ ጊዜ እየተባባሰ መጥቷል። የጎዳና ላይ ሻጮች በህገወጥ መንገድ የገቡ የነዳጅ ቦቴዎችን በመንገዶች መገናኛ ላይ የሚሸጡ ሲሆን ዋጋውን በጥቂት ቀናት ውስጥ ወደ 430 ብር በፍጥነት አሻቅቧል ይላል። የፌደራል ባለስልጣናት ለክልሉ የሚሰጡትን ድጎማ ላለፉት ወራት አቋርጠዋል። ብዙ የመንግስት ሰራተኞች ደሞዝም አልተከፈላቸውም፣ ባንኮችም የጥሬ ገንዘብ እጥረት ገጥሟቸዋል በማለትም ያክላል። በተያያዘ ዜና ተቃዋሚው ሳልሳይ ወያነ ትግራይ ፓርቲ የፌደራል መንግስት መሰረታዊ አገልግሎቶችን እንደ ፖለቲካዊ መሳሪያ በመጠቀም የትግራይ ህዝብን በጅምላ እየቀጣ ነው ብሏል። ፓርቲው ባወጣው መግለጫ በፖለቲካ ልዩነቶች ምክንያት ማህበራዊ አገልግሎቶችን መገደብ ከመንግስት የሚጠበቅ አይደለም ሲል ጠቅሶም ይሁን እንጂ የኢትዮጵያ
የኢትዮጵያ መንግስት ግን በትግራይ ህዝብ ላይ በጥቅሉ የመቅጣት ስልትን መጠቀሙን ቀጥሏል ብሏል። የጄኔራል ታደሰ ወረዳ አስተዳደር ደግሞ ለመምህራን ደሞዝ ባለመከፈሉና ትምህርት ቤቶች የመዘጋት ስጋት ስላንዣበበባቸው በጦርነት የደቀቀው የክልሉ የትምህርት ስርዓት በከፋ የገንዘብ እጥረት ቀውስ ምክንያት የመፍረስ አደጋ ተጋርጦበታል ሲል አስቸኳይ ጥሪም አቅርቧል። የክልሉ ትምህርት ቢሮ ለፌዴራል ተቋማትና ለዓለም አቀፍ አጋሮች በላከው ደብዳቤው የትምህርት ዘርፉ ቀውሱ መንስኤ የፌዴራል መንግስት ከጥቅምት 2018 ዓ.ም ጀምሮም በህገ መንግስቱ የተደነገገውን የፌዴራል በጀት ድጋፍ በትግራይ ክልል አለመልቀቁ መሆኑን ጠቁሟል። በዚህም ምክንያት የክልሉ አስተዳደር የመምህራንን ደሞዝ በመደበኛነት መክፈል ያልቻለ ሲሆን ለመምህራን የ16 ወራት ያልተከፈለ ውዝፍ የደሞዝ ዕዳ መኖሩም ተመላክቷል። ይህ ሁኔታ በመምህራንና ቤተሰቦቻቸው ላይ ከፍተኛ ስቃይን አድርሷል ያለው የክልሉ ትምህርት ቢሮም ብዙ መምህራን ምግብ ለመግዛት፣ ቤት ኪራይ ለመክፈልና መሰረታዊ የህክምና አገልግሎት ለማግኘት እየተቸገሩ ነው ብሏል። አስቸኳይ ድጋፍ ካልተገኘም ትምህርት ቤቶች በስፋት ሊዘጉ እንደሚችሉ አስጠንቅቋል። የብልጽግናው አገዛዝ በአንድ ሊትር ነዳጅ እስከ 10 ብር ጭማሪ ማድረጉን አሳውቋል። በሀገሪቱ የተለያዩ አካባቢዎች ደግሞ ለይስሙላ ከሚገለጸው የነዳጅ ተመን በብዙ እጥፍ ነዳጅ ማግኘት ብርቅ ሆኗል። አገዛዙ ስልጣን ሲይዝ 18 ብር አካባቢ ይሸጥ የነበረ የ1 ሊትር የቤንዚን እና የናፍጣ ዋጋም የዓለም የነዳጅ ዋጋ እምብዛም ሳይቀየር በኢትዮጵያ ግን ከ500% በላይ ጭማሪ ተደርጎበት አሁን ከ139 ብር በላይ ደርሷል። የጋዝ አወጣን ያለፉት ወራት ተደጋጋሚ ፕሮፓጋንዳ በሌሎች አገልግሎቶችና ሸቀጥ ላይ ከፍተኛ ተጽዕኖ ያለው የነዳጅ ዋጋ ጭማሪን የሚያስቆም አልሆነም። የብልጽግናው አገዛዝ ከአይኤምኤፍ እና ዓለም ባንክ ብድር ሲቀበል ከተቀመጡለት ቅድመ ሁኔታዎች መካከል ከውጭ ለሚገቡ እንደ ነዳጅ ላሉ ምርቶች የሚያደርገውን ድጎማ እንዲያነሳ የሚለው አንዱ ነው። አገዛዙም ይህንን እየተገበረ ቀጥሎ ከድጎማ ነጻ በሆነ ዋጋ ላይም ታክስ ወደ መተግበር እየተሸጋገረ ይገኛል። ዛሬም ሌላ ጭማሪን ያስተዋወቀው ብልጽግና አዲሱን ተመን ያወጣሁት ከዓለም የነዳጅ ገበያ ጋር አያይዤ ነው ብሏል። ጠቅላይ ሚኒስትሩ ከሳምንታት በፊት የዓለም ጦርነት እኛን የሚጠቅመን እንጂ የሚጎዳን አይደለም ማለታቸውንም ልብ ይሏል። የሆነው ሆኖ በአዲሱ ተመን በነጭ ናፍጣ ብቻ በሊትር የ10 ብር ዋጋ ጭማሪ ተደርጎም 139 ብር ከ84 ሳንቲም ገብቷል። ቤንዚን የ3 ብር ጭማሪ ተደርጎበት በሊትር ከ132 ብር በላይ የተሸጠ ነው። ኬሮሲን ላይ ደግሞ የ7 ብር ጭማሪ ተደርጓል። እንደ አዲስ አበባ ካሉ ከተሞች በስተቀር በበርካታ የሀገሪቱ አካባቢዎች ግን እንዲህ ያሉ የዋጋ ጭማሪዎች እንኳን እምብዛም ዜና አይደሉም። ሙሉ ለሙሉ ነዳጅ የተከለከለው ከትግራይ ክልል ውጭም በበርካታ የኢትዮጵያ ስፍራዎች በተለይም ናፍጣ ከእጥፍ በላይ እንኳን ከፍለው ማግኘትን ለአሽከርካሪዎች ትልቅ ፈተና እንደሆነባቸው ይገልጻሉ። የብር የመግዛት አቅምን ለማዳከም የነዳጅ ድጎማንም ለማንሳት ቃል ገብቶ ከነ አይኤምኤፍ ብድር የተቀበለው የብልጽግናው መንግስት ደግሞ በዓለም አቀፍ ገበያ የነዳጅ ዋጋ ጭማሪ ባላሳየባቸው ባለፉት ተከታታይ ዓመታት እንኳን በኢትዮጵያ ውስጥ ግን እየተባባሰ ዋጋውም እየናረ እንዲቀጥል አድርጓል። ኢራን አይንን ላጠፋ አይንን የማጥፋት እርምጃን ወስዳለው ስትል አስጠነቀቀች። ሀገሪቱ በሆርሙዝ ሰርጥ የባህር ላይ ፈንጂዎችን ማጥመድ መጀመሯ ደግሞ መነጋገሪያ ሆኗል። አሜሪካ ዛሬም ሲፈጸም የዋለውን ጥቃት ከመቼውም ጊዜ በላይ ከባዱ ነው ስትል ገልጻለች። በተባበሩት አረብ ኤምሬቶች የሚገኘው ትልቁ የነዳጅ ማጣሪያ ደግሞ በድሮን ጥቃት ምክንያት ስራ ማቆሙ ታውቋል። የመካከለኛው ምስራቅ ጦርነት ሲቀጥል ኢራን ለአይን አይን የሚል የአጸፋ እርምጃ ወስዳለው ብላለች። የኢራን ፓርላማ አፈ ጉባኤ መሐመድ ጋሊባፍ ሀገራቸው በማንኛውም የጥቃት ሙከራ ላይ ለአይን አይን የሚል የአጸፋ እርምጃ እንደምትወስድ አስጠንቅቋል። ማንኛውም የጥቃት ድርጊት ያለምንም ማመንታትና ያለምንም ልዩነት ተመጣጣኝና አፋጣኝ ምላሽ ይሰጠዋልም ብለዋል። አፈ ጉባኤው አክለውም ጠላቶቻችን በመሰረተ ልማቶቻችን ላይ ጦርነት የሚከፍቱ ከሆነም ኢራንን በተመሳሳይ በመሰረተ ልማቶቻቸው ላይ ያነጣጠረ ጥቃትን ለመሰንዘር ትገደዳለች ነው ያሉት። የኢራን እስላማዊ አብዮታዊ ዘብ ደግሞ በእስራኤል እና በባህረ ሰላጤው አካባቢ በሚገኙ የአሜሪካ ወታደራዊ ኢላማዎች ላይ 35ኛውን ዙር የሚሳኤል ጥቃት ከፍቻለሁ ብሏል። ይህንን አዲስ የጥቃት ማዕበል መለየቱን ተከትሎም የእስራኤል ጦር ደግሞ ዜጎቹ በአስቸኳይ ወደ መጠለያ ጣቢያዎች እንዲገቡ ትዕዛዝ አስተላልፏል። በሌላ በኩል ኢራን በዓለም የነዳጅ ንግድ ላይ እጅግ በጣም ወሳኝ በሆነው የሆርሙዝ ሰርጥ ውስጥ የባህር ላይ ፈንጂዎችን መጥመድ መጀመሯ ተዘግቧል። ይህ እርምጃ በቀጠናው እየተፋፋመ ከመጣው ወታደራዊ ጦርነት ጋር በተያያዘም የዓለም ኢኮኖሚና የጸጥታ ሁኔታ ላይ አደጋን ደቅኗል።
እንደ CNN ዘገባ ከሆነ ኢራን ባለፉት ጥቂት ቀናት ውስጥ በ10 የሚቆጠሩ የባህር ላይ ፈንጂዎችን በመርከብ መተላለፊያ መስመሮች ላይ ጠምዳለች። ምንም እንኳን አሁን ላይ የተጠመዱት ፈንጂዎች ቁጥር አነስተኛ ቢሆንም ኢራን በመቶዎች የሚቆጠሩ ተጨማሪ ፈንጂዎችን በአጭር ጊዜ ውስጥ የመጥመድ አቅም አላት ተብሏል። የኢራን አብዮታዊ ዘብ 2 እና 3 ፈንጂዎችን በአንድ ጊዜ መጫን የሚችሉ ትናንሽና ፈጣን ጀልባዎችን ለዚህ ተግባር እያሰማራ ስለመሆኑም የአሜሪካ የስለላ ተቋም ይፋ አድርጓል። ቀጠናው በአሁኑ ወቅት እጅግ አደገኛ በመሆኑ የሞት ሸለቆ የሚል ስያሜ የተሰጠውም ይገኛል። ኢራን ከፈንጂዎች በተጨማሪ በፈንጂ የተሞሉ አጥፍቶ ጠፊ ጀልባዎችንና የባህር ዳርቻ ሚሳኤሎችን በማሰማራት መስመሩን ለማገድ እየሞከረች ነው ተብሏል። ዶናልድ ትራምፕ ትናንት ጦርነቱ ሊጠናቀቅ ተቃርቧል፣ ኢራን በሆርሙዝ ሰርጥ ላይ ጥቃት ካደረሰች ደግሞ የሚጠብቃት ጥቃት እንደ ሀገርም ኢራን የማያቆያት ነው ሲሉ ዝተው እንደነበር የሚታወስ ነው። አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት 11ኛ ቀኑን ባሳለፈበት ዕለት ከአሜሪካ በኩል እየተፈጸመ ያለው ጥቃት ከሌሎች ቀናት በበለጠ ከባዱ ስለመሆኑ ደግሞ የአሜሪካው የመከላከያ ሚኒስትር ተናግሯል። ፔት ሄግሴት በሰጡት መግለጫም በኢራን ላይ የሚካሄደው ዘመቻ በተጀመረበት መጠን እንደሚቀጥልና በዛሬው ዕለት የዋለው ከፍተኛ መሆኑን አመልክተው በኢራን በኩል የሚሰጠው የአጸፋ ምላሽ ግን ከጊዜ ወደ ጊዜ እየቀነሰ ስለመምጣቱ አብራርቷል። በኢራን ላይ የተከፈተው ጥቃት የሀገሪቱን ወታደራዊ አቅምና ተቋማትን የመደምሰስና የማዳከም ግብ እንዳለው የሚጠቅሱት የመከላከያ ሚኒስትሩም በዚህም የኢራን የሚሳኤል ክምችትን፣ የሚሳኤል ማስወንጨፊያዎችንና ወታደራዊ ኢንዱስትሪዎችን ማውደማቸውን ገልጿል። የኢራን የባህር ኃይልን መደምሰስ፣ ኢራንን በዘላቂነት የኒውክሌር ጦር መሳሪያ እንዳይኖራት ማድረግ ደግሞ ሌሎች ዓላማዎች ናቸው ብሏል። ዛሬም በድጋሚ በኢራን ውስጥ በጣም ከባዱ ጥቃት ተፈጽሟል። አብዛኞቹ ተዋጊ ጀቶች፣ አብዛኞቹ ቦምብ ጣይ አውሮፕላኖች፣ አብዛኛው ድብደባም እየተፈጸመ ነው። የምናገኘው መረጃም የተጣራና ከመቼውም ጊዜ የበለጠ ነው ሲሉም አንስተው ባለፉት 24 ሰዓታት ኢራን ጦርነቱ ከተጀመረበት ጊዜ አንስቶ ዝቅተኛውን ሚሳኤል ተኩሳለች ብሏል። ኢራን ደግሞ በዙሪያ በሚገኙ የአሜሪካ ሰራዊት ጦር ሰፈርን በሚያስተናገዱና የአሜሪካ ወዳጅ በሆኑ ሀገራት ላይ የምታደርሰውን ድብደባ ቀጥላለች። የኢራን ጥቃት በተለያዩ ተቋማት ኢላማ ያደረጉም ናቸው። ከነዚህ መካከል የነዳጅ ማውጫዎች፣ ማጣሪያዎችና ማስተላለፊያዎች የሚገኙበታል። የአሜሪካ ባህር ኃይል ሰፈር የሚገኝባት ትንሿ የደሴት ሀገር ባህሬን ከጦርነቱ መጀመር አንስቶ በኢራን ጥቃት በተደጋጋሚ ሲፈጸምባትም ቆይቷል። የተባበሩት አረብ ኤምሬቶች ደግሞ ሌላኛዋ በርካታ ጥቃቶችን ያስተናገደች ሀገር ናት። በተባበሩት አረብ ኤምሬቶች የሚገኘው ትልቁ የነዳጅ ማጣሪያም በድሮን ጥቃት ምክንያት ስራ ማቆሙ ታውቋል። በዩኤኢ የሚገኘውና ሩዋስ የኢንዱስትሪ ቀጠና ውስጥ የሚካተተው የሀገሪቱ ትልቁ የነዳጅ ማጣሪያ ፋብሪካ በደረሰበት የድሮን ድብደባ ሳቢያም ለጥንቃቄ ሲባል ስራ ማቆሙን ብሉምበርግ ዘግቧል። የአቡዳቢ ብሔራዊ የነዳጅ ኩባንያም በነዳጅ ማጣሪያው ላይ የደረሰውን ጉዳት እየገመገመ መሆኑን ጠቅሶም ጉዳዩ ገና እየተመረመረ ነው ብሏል። የሩዋይስ የነዳጅ ማጣሪያ በቀን 922 ሺህ በርሜል ነዳጅ የማጣራት አቅም ያለው ተቋም ነው። ይህ የድሮን ጥቃትና የተቋሙ መዘጋት በመካከለኛው ምስራቅ በፋርስ ባህረ ሰላጤ አካባቢ በሚገኙ የኃይል ማመንጫና የነዳጅ ተቋማት ላይ እየደረሰ ካለው ተከታታይ ጥቃትና መስተጓጎል ጋር የተያያዘ ነው። ባሳለፍነው ሳምንት ሳውዲ አረቢያ ትልቁን የነዳጅ ማጣሪያ ፋብሪካዋን የዘጋች ሲሆን ኳታርም በተመሳሳይ በድሮን ጥቃቶች ሳቢያ በዓለም ትልቁ የሆነውን የተፈጥሮ ጋዝ መላኪያ ተቋሟን መዝጋቷ የሚታወስ ነው። አሁን ደግሞ አቡዳቢ ተረኛዋ ሆናም በሩዋይስ የኢንዱስትሪ ቀጠና በሚገኝ አንድ ተቋም ላይ በደረሰ የድሮን ጥቃት የተቀሰቀሰን የእሳት ቃጠሎ ለመቆጣጠር ጥረት እየተደረገ እንደሚገኝ መግለጿ ይታወቃል። ቀጠናው የማዳበሪያ ፋብሪካም፣ የኬሚካል ተቋማትና የኃይል ማመንጫዎችን የሚይዝ ሲሆን አንድ ትልቅ የነዳጅ መላኪያ ተቋምን በአቅራቢያው ይገኛል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።